ሰኔ አሁን መጨረስ አልችልም። ቴሌግራም ላይ ለአንድ ሰው ልካለው። እሺ የውዳሴ ማርያም አንድምታ ላይ የውዳሴ ማርያም ቡሩክ አንቲ ማንስ ወቡሩክ ፍሬከርስኪ የሚለውን ትርጓሜ ማየት ይችላሉ። አንቺ ቡሩክ ነሽ የማይጸንሽን ፍሬ የተባረከ ነው የሚለው እንዴት ቤተክርስቲያን እንደምትፈተው እና ዙሮ ምንድነው እነሱ ያሉትን ነው መልሶ ራሱ የደገመው ማለት ነው። ላስተዋለ ሰው ገለልተኛ ሆኖ ላስተዋለ ሰው እነሱ ያሉትን ነው የደገመው ማለት ነው። ስለዚህ ልጆቹ ድንግል ማርያም ጥንተ አብሶ ስለሌለባት ነው የክርስቶስ ጥንተ አብሶ የሌለበት ነው ያሉት ሙሉን ቪዲዮ ላደመጠ ሰው ማለት ነው። ስለዚህ እያነሱ ያሉትኝ ድንግል ማርያም ጥንተ አብሶ የሌለባት የሚለውን ሐሳብ ነው እና በክብር ደረጃ ክብሯ የዚህን ያክል ከፍ ያለ ነው። ቡሩክትነቷ የተባረከችነቷ የዚህን ያክል ከፍ ያለ ነው ለማለት ነው እንጂ አምላክ አይደለችም ይላል እዛው ቪዲዮ ላይ። ቆይ እንትን በዛኛው እንትን አካውንት ልግባና አሳያለሁ በቪዲዮ አምላክ አይደለችም ይላል ራሳቸው ልጆቹ። ድንግል ማርያም አምላክ አይደለችም ይላል። እኔ አሁን ከፍተዋለሁ። እኔ እሱንም ቪዲዮ ከፍተዋለሁ። ቆይ ቪዲዮ እኔ ጋር ስላለ እኔ ከፍተዋለሁ። እኔ ቪዲዮ እኔ አትልቀኝ ያ ሳሙሻ አትልቀኝ ሚኪ ያውኑ እኔ ጋር አለ እኔ ጋር አለ ክፈተው። ግን አንድ እውነት መሰረታዊ ልዩነቱን ማወቅ መቻል ነው ብዬ አስባለሁ። ሰኖፊ ዲያቆን ከዚህ በፊትም ስንከራከርበት የነበረው ነጥብ የእመቤታችን የቅድስት ድንግል ማርያም ወይ ደግሞ ጌታ መድኃኒዓለም ኢየሱስ ክርስቶስ የነሳው ስጋ የወደቀውን ስጋ ነው ከሚለው ጋር ጸብ ስላላቸው ከነዚህ ልጆች ጋር መስማማት እንደምን ይችላሉ? ያ ትምህርት እኮ በልዩነት ይዘን እንደተቀመጥን ማንም የሚያውቀው እውነት ነው። ይሄ ግን ኢዮብ ቆርጦ የሰራው ቪዲዮ በጣም መርዛማ ነው። ለዛ ነው ይሄ የተንኮል ስራ ነው። ልክ ከፕሮቴስታንቶች ጋር ዲቤት ሲያደርጉ እነ ቀለሜ ላይ የሚሰራውን አይነት ፌክ የራስ ወንድም ላይ መስራት ፍራቻው ከምን የመነጨ ነው? ምንድነው የፈራኸው? ለምንድነው እነዚህ ልጆች አታክ ማድረግ የፈለከው? ስተውስ ከሆነ እንደ አንድ ኦርቶዶክሳዊ ወንድም እነዚህን ልጆች መነጋገር አይበጅም ነበር ወይ? በዚህ በኩል እኮ ስተሃል፣ ይሄ ነገር ልክ አይደለም ማለት አይበጅም ነበር ወይ? ለምንድነው የተደነባበሩት? አንተነ ኮሜንት ውስጥ ገብተህ ስትሳደብ ነበረ፣ በደንብ አይተናል። እነ ዶክተር ኮሜንት የሰጣችሁ ዲያቆን መኩ ውስጥ ገብተው በጣም ሲናገሩ ነበር ልጆቹን ሌላ ጥላቻው ስለመክተት። እውነት ነው ቀድመው ሰዎችን ይዘዋል፣ ግን ትምህርቱን አልተቹም ነው። ተንኮል ነው እየተሰራ ያለው ሰንዬ። አሁን ትርጓሜውን አለማወቅ ብቻ እንኳን አይመስለኝም፣ ሆን ተብሎ የተሰራ ተንኮል ነው የሚመስለው ለማለት ነው። ሰሙዬን በትልቁ አድርገው። እሺ ቴንክ ዩ አድርገዋለሁ። ሰሙዬ ቪዲዮውን ነው የምታሳየን ለሌሎችም እንትን ሚኪ ከዛ ከሱ ሐሳብ ወደ ቪዲዮ ብንመጣ ይሻላል። ምክንያቱም ሞር ኤክስፕላናቶሪ እንደሆነ ማን መናፍቅ እንደሆነ አባቶች መተው ለምን ለዚህ ቪዲዮ መልስ እንዳልሰጡት እኛ አሳይተን መረጃ ልከን በውስጥ መስመር እንመክራለን ነበር ያሉት። እነሱ ጋር የሚሰበሰቡ አባቶች እኚህ ልጆች መምከር አቅቷቸው ነው ሚዲያ ላይ ወጥቶ የተናገሩት። መምህር ነኝ የሚል ሚዲያ ላይ ወጥቶ የለፈለፈ እነዚህ ልጆች በውስጥ አናገርም ወይ? እነሱን ለማነጋገርኛ 2 ዓመት አልፈጀንም ወይ? ሚዲያ ላይ አትናገሯቸው ሲባል አልፈጀንም ወይ? 2 ዓመት እነዚህን ለማረም አልሄድንም ወይ? እሱን ነገር በስተመጨረሻ የምናቀርበው ስለሚሆን ነው። እሺ መጀመሪያ የልጆቹ ሐሳብና እንትኑ ላይ በደንብ ቪዲዮ ላይ እንትን ቢለው አይ ሊያጠፉት ስለሚችሉ ነው ሚኪ። ይሄ ነው ሊያጠፉት ይችላሉ ስላዩት እያቀረብን ካጠፉት ያጥፉት። ምክንያቱም አጭራፍ መታደስ ያለባት ያለው ሐሳብ እኮ በስተመጨረሻ ለዛ ብዬ ነው በስተመጨረሻ ላይ ኢንተረስታቸው ከምን አንፃር ነው የሚለው እሱን ስናቀርብ አላማቸው ከምንድን ነው የሚለው ነገር የኢዮብ ዘሚካኤል አላማው ከየት የተነሳ ነው መነሻው ከየት ነው የሚለው ነገር እሱ ላይ ስንመጣ ከርሱ ጋር ያገናኝ እንሄድበት ነው። ለዛ ነው ቪዲዮ ላይ ሰሙዬ ሐሳብ አለኝ እያለ ነው። አዎ ይኸውልህ ይሄ ጎረምሳ የልጆቹ አካውንት ነው። አዎ ማን እንደሆነ ጠንቅቀህ ይሄ የልጆቹ አካውንት ነው። አዎ ይሄ የልጆቹ አካውንት ነው እና ምላሽ የሰጡበት ቪዲዮ ነው። ምላሽ የሰጡት ትክክለኛውን ቪዲዮ አስቀምጠውታል። እኛ ያልነው ይሄንን ነው ብለው ይሄ የራሳቸው አካውንት ነው። ቲክቶክ ላይ የራሳቸው አካውንት እና ይሄ ራሳቸው መልስ የሰጡበት ነው። ይሄው የኢዮብ እንትን መልስ ልክ አይደለም፣ አልተረዳህንም፣ በትክክል አልተረዳህንም ብለው ኤክስ ምልክት አድርገውበታል። ቀጥል። እሺ አይ እኔ ላሳይ የፈለኩት ሰሙን አደራ ልለ የፈለኩት ሰሙዬ አደራ ልለ የፈለኩት ይሄ ልጅ ማን እንደሆነ እናውቀዋለን።
ያውቀናል እናውቀዋለን። ስለዚህ ስለሱ ትታደስ አትታደስ አለ ምን አለ ምንም አሁን ስለሱ ማውራት አይጠበቅብን። ብዙ አስፈላጊ አሁን እኛ የሚጠበቅብን አሁን ስለአወራት ነው። ደግሞ ስለመሰከር የልጆቹ ምስክርነት በማይችለው አማርኛ በሚችለው አይደለም በማይችለው አማርኛ ተንተባተው መልሶ የነሱ ምስክርነት ደግሞታል። በተቃውሞ አስመስሎም ደግሞታል። የተቃወመ መስሎታል፣ ግን ደግሞ የነሱን ትምህርት ደግሞ መስክሮታል ቅድም እንዳያችሁ። ስለዚህ አሁን በሄደበት ምንድነው ይሄ በቃሪያ ቪዲዮ በሰራበት ፖይንት ላይ ብቻ እሱ ላይ ብቻ እንሄድ። ከዛ ያለፈ ነገር አንስጠው። ለምን አይመጥነውም፣ አይገባው። ሰሙዬ ከሱ ሳንወጣ የመጀመሪያው ቪዲዮ ይከፈትና ብዙ አምላክ የመጀመሪያው ቪዲዮ ቆይ ሰጣችሁ እዩ መኮንን ነው የመጀመሪያው እድል ሳይሰጣችሁ ማንም ሰው እንዳንታው ምንም ሰው እንዳንታው እድል ሳይገኝ ሙጪ ኢዮብ መኮንን የሚባልን ባለጌ እንዲቦልከው ፍቃድ መሞገት የሚፈልጉት ሐሳብ ካላቸው ችግር የለውም። አይ ባለጌ ነው በነገራችን ላይ እና የስከዚህ ምንም በእውቀት የሚያወራው ስለሌለ እኛ እኮ የተቀመጥነው ልናወራ ነው። የሚዩት አድርጉ። ሄሎ እንዴ አረ ተው ማለት ሐሳቡ ላይ ብቻ ትኩረት አድርጉ እናንተ ማለት ነው። በዚህ ኦሬቲ አንዴ አንቺ ሚዩት አድርጊ። ሚኩዬ ቀጥሉ፣ ተረጋጉ እንጂ ማለት በቪዲዮ ይሰማ ቪዲዮውን ሚኩ ቪዲዮውን አሰማኝ ሰሙዬ ፕሊዝ። ማንንም ሰው እንዳታ የወደቀው ስጋ ይዘን የሚመጣ ካለ ይሞግተናል ማለት ነው። ቀጥልና እንሄዳለን። ሰሙዬ ቀጥል። ማንም ሰው መሀል ላይ እንዳይገባ ቪዲዮ ይለቅ። እሺ ወንድማችን ምን እያለን ነው? እሷ ስለተባረከች ማለትም ቅድስት ድንግል ማርያም ስለተባረከች ነው የማህፀኗ ፍሬ የተባረከው። ይሄን ማመን አለብን እያለ ነው። አናምነው። ምክንያት ነው ያደረጋት። ለማንኛውም የማህፀኗ ፍሬ ለመባረኩ ማርያም መባረኳ እንደ ምክንያት ነው። የክርስቶስ መባረክ የማህፀኗ ፍሬ የተባለው እሱ ስለሆነ የእሱ መባረክ ከእሷ መባረክ የተነሳ ነው እየተባለ ነው። የማርያም ስጋ ከፍጡራን እና ከቅዱሳን እንደ አንዱ የከበረ እንዳይመስል ከሶስቱ አካላት እንደ አንዱ ነው እንጂ ብሎ እመቤታችን ቅድስት ድንግል ማርያም ፍጡር ብቻ እንላት የሚለው እንትን which is ልክ አይደለም። ተርሚኖሎጂ ራሱ ስለ ባህሪ እያወራን ከሆነ ባህሪ ከአዳም የተገኘ ፍጡርነት ብቻ ነው እንጂ ፈጣሪነት በእናታችሁ በዚህ ልጅ ላይ አንድ ነገር ልበል። ይሄ ልጅ በጣም እኮ ማየው ነው። እግዚአብሔርን ምንም የሚያውቀው ነገር የለም። ታጅቦ አዋቂ መሰለ ሰው በጣም ያሳዝኑ ሰዎች። ሳትሳደቡ ለምንድን ነው ሀሳብ ሞግቱት? ለምን ሳሙ ቆይ እዚህ ጋር ሀሳቡን ልሞግት። ቆይ ሳሙ ጠብቀኝ። በባህሪ ደረጃ ኢዮብ አንዴ ምን መሰለህ አንዴ አታስወጡት። ሳሙ አንዴ ጠብቀኝ እስኪ አንዴ ምን መሰለህ አንዴ እድል ስጡን። እሺ ነው አንዴ ሚውት አድርጉ። ልጆች ምን እያልክ ነው? አታስወጧቸው። እሺ መግባት ፈልጎ መሞገት ፈልጋለሁ የሚል አካል ካለ ችግር የለም። በጨዋ ደንብ ሰሙዬ ምንም እንዳታደርግ። ሪሙቭ ያደረጋችኋቸው ሰዎች ፕሊዝ አታስወጡ። እኔ በቃ ይሄንን ነው የምናገር፣ እንዳታስወጡ። እኔ አቅም አለኝ ሞግታለሁ ብሎ የሚገባ ሰው ካለ ገብቶ ይሞግት። ኢትስ ኦኬ፣ ችግር የለው። በጨዋ ደንብ እኛ እንትን ቪዲዮ ይታየ ቪዲዮን ሙሉ እንየውና ቪዲዮውን ጨርስልን። ከዛ በኋላ ሁላችንም መናገር እንፈልገው ነገር አለ። ቪዲዮውን ሰምተነዋል፣ አይተነዋል። ፕሊዝ ታይም እንትን አትበሉ። እንደዛ እናደርጋለን። ሚኪ ይቅርታ። እሺ ኢንተራክት ካደረጉት ሰሙንም ስሜታ ያደርጉታል እኮ ሚኩ። ስለዚህ እሱ እያሳየ ነው፣ እሱ ቪዲዮን ያሳይ፣ አንተ እድል ስትሰጥ ያወሩ። ሰሙዬ ግለሰቡ የኛ ምናችንም አይደለም፣ እሱ አይመለከተንም፣ የሱ ጉዳይ አይደለም። ዋናው ነገር ሐሳቡ ስተት ስለመሆኑ ሐሳቡን መምታት ላይ ነው ማተኮር መቻል ያለበት። ስለዚህ ሐሳቡ ትክክል ስላለመሆኑ በደንብ አይደለም። ምክንያቱም እነሱ ናቸው የጀመሩት። እነሱ ወንድሞች ላይ ቪዲዮ ሲሰሩ፣ ኦርቶዶክሳዊ ወንድሞቻቸው ላይ ቪዲዮ ሲሰሩ እነሱን ሲናገሩ ማንም ሰው በወንድሞቻቸው ላይ ተነሳችሁ አላሏቸውም። ደጋፊዎቻቸው ሲያጨበጭቡላቸውና ሲያሸበሽቡላቸው ነበረ። ስለዚህ አሁን እነሱ መተዋል። ከመጣሽ ማርያም ታምጣሽ ነው ቪዲዮ አቅም አለን ብለው ለዛውም እውነት አለን ብለው ለዛውም በጣም በሚያስጠላ ስብዕናና ጥላቻ ተነስተው የቪዲዮ በልጆቹ ላይ ሰርተዋል። ኦርቶዶክሳዊ መምህራኖች ናቸው ልጆቹ። በነገራችን ላይ ተሳስተውም ከሆነ ቅድም ቶኒ እንደተናገረው ለምን እንደዚህ ያላችሁ ይሄ እኮ ትክክል አይደለም ብለህ
ሊያናግሯቸው የሚገባ የነበረው ማለት ነው። ነገር ግን እነሱ አላማቸው ሌላ ስለሆነ ቲክቶክ ላይ ከነሱ ውጪ ማንም ሰው እንዲቆጣጠረው ስለማይፈልጉ ከነሱ ውጪ ማንም ሰው እዚህ ቲክቶክ መንደር ላይ ስለ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተቆርቁሮ ያስተምራል ብለው ሰዎች እንዲያስቡ ስለማይፈልጉ ከዛ መነሻ የጥላቻ መነሻ የተነሱበት ስለሆነ ኦብቪየስሊ ይሄንን ማሳወቅ ይገባልና እንቀጥላለን። ሰሙዬ 2 ደቂቃ ወሰድና ቪዲዮ ላይ በነገራችን ላይ ኦልሞስት 2 ደቂቃ ቪዲዮ ይጨርሳል። በጣም ክሊር እንዲሆንላችሁ ልጆች ያሉት ላይ አይደለም ቪዲዮ ሜንሽን አድርጎ እንትን ያለው አሁን ይሄ ሐሳብ የሰጠው ያ ችግር የለውም። ሐሳብ የሰጠው ልጆች ያሉት ላይ አይደለም። እሱ ልጆቹ መልስ መልሰዋል። ያው እኛ ምንም እንትን ማለት አይጠበቅብንም። ግን ሐሳብ ሲሰጥ የነበረው ቪዲዮ ሜንሽን ያደረገው ቪዲዮና እሱ የሚናገረው ነገር ፍጹም የተለያየ ነው። በደንብ እንድታዩት ነው። በደንብ ምን ሊያወራ ምን እንደለጠፈ እንድታዩት ነው። ይሁት የማርያም ስጋ ከፍጡራን እና ከቅዱሳን እንደ አንዱ የከበረ እንዳይመስል ከሶስቱ አካላት እንደ አንዱ ነው እንጂ ብሎ እመቤታችን ቅድስት ድንግል ማርያም ቅዱስ ኤጲፋኒዮስ የእንትን በነገራችን ላይ እዚህ ጋር እንትን ያልኩላችሁ ቅዱስ ኤጲፋኒዮስ በድርሳነ ገብርኤል ላይ የተናገሩትን ቃል ነው። ድርሳነ ገብርኤል ላይ አለ የሚለውን ፓርት ነው ቆርጦ ያወጣው። ይሄ ተንኮላቸውን እንድታዩ ነው። ከድርሳነ ገብርኤል ነው ቀጥታ ኮት ያደረጉት እዚህ ጋር ያለውን። ይሄ ደግሞ ምን እንደሚያወራ እዩት፣ ስሙት። ቅዱሳን እንደ አንዱ የከበረ እንዳይመስል ከሶስቱ አካላት እንደ አንዱ ነው እንጂ ብሎ እመቤታችን ቅድስት ድንግል ማርያም ፍጡር ብቻ አንላት ተመልከቱ። which is ልክ አይደለም። ስለ ባህሪ እያወራን ከሆነ ባህሪ ከአዳም የተገኘ ፍጡርነት ብቻ ነው። ተመልከቱ። ፈጣሪነት የለውም የአዳም። ትክክለኛው ቪዲዮ ከፍጥረታት መካከል ፉሊ አክቹዋላይዝ ያደረገች ብቸኛዋ ፍጥረት እመቤታችን ናት። ለእግዚአብሔር ምን አሉ? ብቸኛዋ ፍጥረት እመቤታችን ናት። ይጨርሱት። ራሳቸው መልስ ስለሰጡት ሰሙ። የራሳቸው ቪዲዮ ፖቴንሻሊቲዋን በሙሉ ኤግዞስት ያደረገች 100% ፍሪዊሏን ዴሊቨር ያደረገች ፍጥረት ስለሆነች በዛ ምክንያት ሌላ ምንም የምትሆነው ፖቴንሻል ስለሌለ አክቹዋል የሆነውን አክቹዋሊቲ የሆነውን ሜጀር ኦፍ ሪያሊቲ የሆነውን እግዚአብሔርን እናቱ ለመባል ስለበቃች ተመልከቱ። በዛ ምክንያት ፉሊ አክቹዋላይዝድ ፍጥረት እንደ ሽፍት ፍጥረት ናት እያሉ ነው። ሽፍት እንዴት እንዳደረጓት ፍጡር ብቻ እንዳንላት የእግዚአብሔር እናት የሚል ደግሞ ለፍጡራን ያልተሰጠ ከስም ሁሉ በላይ የሆነ ስምን ወርሳለች። ፍጡር ብቻ እንዳንላት የእግዚአብሔር እናት ስለሆነች ከስም ሁሉ በላይ የሆነውን ስም ወርሳለች። እሱም የእግዚአብሔር እናት መባል ነው። ስሙት እንዴት የቱ ጋር እንደቆረጡ ቪዲዮን ቆርጦታል። እዚህ ጋር ነው የቆረጠው። ሰው ይቀጥል። የእግዚአብሔር እናት ሌሎቹ ፍጥረቶች ብቸኛዋ ፍጥረት የእግዚአብሔር እናት የተባለችበት ሊሰጣቸው የሚችላቸው ስም ምንድነው? ላይክ የሆነ ራንክ ነው ሊሰጣቸው የሚችለው እንጂ ቅዱሳን እዚህ ጋር ራንክ ነው የሚሰጣቸው። እነ ቅድስት አርሴማ በጠቅላላ ያሉት ቅዱሳን የተባሉ ሴቶች ሁሉ የቅድስና ደረጃ እንጂ የአምላክ እናት አልተባሉም። ሐሳባቸው ይሄ ነበር። እንዴት ሽፍት አድርገው እንዳጣመሙት እንድታቁ ነው። ቅዱሳንን ጠሩና እነዚህ ቅድስናቸው ደረጃ ነው ያሰጣቸው። እንደ ጌታ እናት ቴዎቶኮስ አልተባለችም፣ ማዘር ኦፍ ጋድ አልተባለችም ነው ልጆቹ የሚናገሩት። አልተባሉም ነው። ስሙ እንግዲህ እንዴት ሽፍት አድርገው ልጆቹን እንደሚሰድቧቸው ስሙ። ኢሴንሻሊ በባህሪ ከእግዚአብሔር ጋር ሊንክ ሊሆን አልቻለም። ኤጲፋኒዮስ ያንን ይለዋል። ስሙ ምንድነው የሚለው ላይ እነሆ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ ቤዚካሊ ወደ ዱዋሊቲ ዲሰንድ እንዳደረገ ካለ በኋላ ከኛ እንዳንዱ ሆነ የሚለውን ሲተረጉመው ኤጲፋኒዮስ ምን ይላል? ድርሳነ ገብርኤል ላይ ስሙት። የማርያም ስጋ ከፍጡራን እና ከቅዱሳን እንደ አንዱ የከበረ እንዳይመስል ከሶስቱ አካላት እንዳንዱ ነው እንጂ ብሎ ፐር ኔቸር ቤዚካሊ ይሄ ፓርት ነው ተቆርጣ ወጣችሁ። ቆርጠውታል። መኳንንት የቆረጣት እቺን ፓርት ነው። ለምን? ለስድብ እንዲያመቸው። ስሙ፣ በደንብ ስሙ። እዚህ ጋር ቁጭ ብለሽ ሰግጠሽ የምትሳደቢና ሰግጠህ የምትሳደብ በደንብ ስማ። ተዋቸው። የባህሪ አምላክ እንደሆነ እሷ ተቆን የእሷ ስጋ እና ከሷ የተገኘ ስጋና ከሷ የተገኘ ነፍስ የባህሪ አምላክ እንደሆነ ይናገራል ማለት ነው። እና እመቤታችን ፍጡር ብቻ ልንላት አንችልም፣ ምክንያቱም የፈጣሪ እናት ደግሞ ተብላለች ማለት ነው። እና ይሄንን እንግዲህ ፍጡር ብቻ አይደለችም፣ የፈጣሪ እናት ነች። ፈጣሪ ደግሞ አይደለችም፣ ፍጡር ነች። ይሄንን
ሁለቱን ሪያሊቲ ባላንስ የሚያደርግልን ድንግል ፈጣሪዋን ወለደችው የሚለውን ሲንተሳይዝ ስናደርገው ወይም ደግሞ ወደ ቅኔ ስንቀይረው ምን ይሆናል? መካከል ላይ ያለው ፖይንት ሚዲየተር ኢፌክቲቭሊ ሚዲየተር ይሆናል ማለት ነው። እና ይሄንን ማመን ያስፈልጋል። የቤተክርስቲያን ጽኑ የሆነ አስተምሮ ነው። ይሄንን በትክክል ማመን ያስፈልጋል። ላይ ቡርክት አንቲ ማንስት ባለበት ወቡሩክ ፍሬ ከርሥኪ ይላል። የሁለቱ መባረክ ተመሳሳይ ነው። እሷ ስለተባረከች ነው እሷ ፍሬ የተባረከ ይሆን። ይሄንን ማመን አለበት። ግልጽ ነው። ጌታችን ጥንታብሶ የለበትም የምንለው እሷ ጥንታብሶ ስለሌለባት ነው። የሚያወሩት ስለምንድን ነው? ስለ ስጋ ከሷ ስለነሳው ስጋ እያወሩ ያሉት። በደንብ ስሙ። እንዴት አጣመሙት? እነሱ እንዴት አጣመሙት? አካላዊ ቃል ብለው እንደተናገሩ አድርገው። አካላዊ ቃል መጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ቃል በእግዚአብሔር ነበር፣ ያ ቃል ነው ስጋ ሆነ የሚለው 1:14 ላይ ይሄ አጣመሙና ለስጋው ከሷ ስለነሳው ስጋ ከሷ ስለነሳው ስጋ ሲናገሩ አጣመሙና እነሱ ከምን ጋር አገናኙት? ከመለኮት ጋር አገናኙት፣ ከአካላዊ ቃል ጋር አገናኙት። እነሱ የሚያወሩት ስለ አካላዊ ቃል አይደለም፣ ከሷ ስለነሳው ስጋ ነው። ያን ስጋ ነው ገንዘብ ያደረገው። በሷ ቅድስና በኩል ነው ያ ከሷ የነሳሁም ቅዱስ የተባለው ቅዱስ የሆነው። እሷን የቀደሳት ማን ነው? ፈጣሪዋ። ድንግል ፈጣሪዋን ወለደችው ነው የምንለው። እሷን የፈጠራት ነው የቀደሳት። እንግዲህ እንዴት አድርገው ሰይጣን ራሱ እኮ እንደዚህ አያምንም። እንዴት እንዲህ አይነት ጠማማ ጭንቅላት የለውም ሰይጣን ራሱ። ስሙት ቪዲዮ ቆይ ይጨርሰው። እሷን ቡርክት ባለበት ወቡሩክ ፍሬ ከርሥኪ ብሎ ደግሞ ያመጣል። እሱ ጥንታብሶ የለበትም ለማለት ክብር ይግባውና እሷ ጥንታብሶ የሌለባት ዩኒክ ፍጥረት መሆን አለባት። ይሄንን በደንብ አጽንተን ለወደፊትም እንመሰክረዋለን። ግን ላይክ ሁለቱ ይጠባበቃሉ እንዳለ ማለት ነው። ወይኑና ቆማጣው የሷ ድንግል መሆንና ሚዲየተርነት ከፍጡራን የተለየች መሆኗ ለሱ የባህር አምላክነት ምስክር ነው። ጌታ ራሱ ምልክትን ይሰጣቸዋል ብሎ ነብዩ ኢሳይያስ የሰጠን ምልክት የሷ ዩኒክነት ነው። የሷ ከፈጣሪ በታች ከፍጡራን በላይ መሆን ለዚህ ዓለም ምስክር ነው። የሷ ምስክር የሌለው ከድንግል ያልተወለደው ለሷ ዲቮሽን የሌላቸው ግን የሚያመልኩት ክርስቶስ ወይ የሚያመልኩት መሲህ ሐሳዊ መሲህ ነው። ሐሳዊ መሲህን ከእውነተኛው መሲህ የምትለዩት ከድንግል በመወለዱ ነው። ትውልድ ሆናችሁ ትውልዱ ሊያመሰግኑኛል ስላለች ትውልድ ሆናችሁ እናቱን የምታመሰግኑለት መሲህ ነው። እውነተኛው መሲህ ነው ያለው። እናቱ የማትመሰገን ምስጉን ካልሆነች ያልተወለደው መሲህ ግን ሐሳዊ መሲህ ነው። ስለዚህ ብዙሃን ይመጹ በስሜ ይላል፣ ብዙዎች በስሜ ይመጣሉ በመጨረሻው ዘመን ብሎ እነሱ የሚሰብኩት ክርስቶስ ኢን ዘ ኔም ኦፍ ክራይስት የሆነ ሐሳዊ መሲህ ነው ማለት ነው። ይሄንን በደንብ አጽንተን መመስከር ያስፈልጋል። በቃ እዚህ ድረስ እንትን ብንለው ጥሩ ነው። ሀሳብ መስጠት ይቻላል። እዚህ ጋር ሰሙዬ ነገራችን ላይ የቦለኩ የካዱ ሁሉ ከአጠገብ የራቁት ሁሉ አሁን እየመጡ ነው። በጣም ጥሩ። ቆይ የዘመቱብህ ሁሉ አሁን ብቅ እያሉ ስለሆነ በርቱ፣ በደንብ አገልግሉ። ሰሙዬ ችግር የለም። ዋናው እንኳን ደህና መጣችሁ። ወይ ዋናው ቤተክርስቲያኗ ነችና ሰሙዬ 2 ደቂቃ አሁን 2 ደቂቃ ነው የምሰጥህ። 2 ደቂቃ ወሰድና በልጆቹ ሐሳብ ዙሪያ ላይ ሐሳብ ስጥበት። አይ ልጆቹ ትክክል አይደለም የሚል አካል ካለ ደግሞ ጥያቄ ያነሳል። ብፁም አለ፣ ሰሙም አለ፣ ሰንም አለ፣ ሌሎቻችንም እንትን እንላለን። ሪች እና ኢዮብ ጥያቄ ያላችሁ ነገሮች ካሉ ሬትም ሐሳብ ያለሽ ነገር ካለ ሪችም ሐሳብ ካለሽ ሰጣላችሁ፣ እድል ሰጣችኋለሁ። 2 ደቂቃ ወሰድና ሰሙዬ እዚህ ላይ ሪያክት አድርግበት። እንትኑ ብቻ እሺ፣ ልጆቹ ላይ ያነሱት ፖይንት ላይ ቶሚዬ ደቂቃ አድርግለት። ቶሚ ለሰሙ ዝርሁ እንዳይሆንብን እሺ። ደቂቃ አድርግልኝና ወደ ስራ ልሄድ ስለሆነ ሰሙዬ አንዴ ልቅደም። ይቅርታ ጋር ወደ ስራ ልሄድ ነው። እሺ ላስቀድመው ቶሚ ማን ብዙ እሺ እኔ ይቀጥል። እሺ ይቅርታ ሳሙዬ ምንድነው ቤዚካሊ ልጆቹ ያሉት ምንድነው እያነሱ ያሉት ስለ ክርስቶስ ስለነሳው ስጋ ከማን እንደነሳው ሪኮግኒሽን የመስጠት ነገር
ያን ስጋ ከድንግል ማርያም ነው የነሳው። አጽንተው ያሉት ምንድነው? የትክክለኛው ኢየሱስ አንዱ መለያው እናቱ የተባረከች ናት። እናቱ የተባረከች ናት። ሐሳዊው መሲህ ግን መለያው ከተባረከች ሴት አይደለም የሚወለደው። ይሄ ወደፊት የሚነገር ትንቢት ስላለ ነው። ሐሳዊ መሲህ ሲመጣ በቤተ መቅደስ ውስጥ እስራኤሎች ድንግል ያስቀምጣሉ። ከዛ በኋላ መጥቶ ይደፍራታል። ከዛ ከሷ የሚወለደው እኔ ክርስቶስ ነኝ ብሎ ይመጣል የሚል ትንቢት አለ በአባቶች ዘንድ የሚነገር ማለት። ያንን ነው አብረው ሊያሳውቁ የፈለጉት። አሁን ልጆቹ ጋር ብዙ ሐሳብን በአጭር ቪዲዮ ለመግለጽ የሚሞክሩት ነገር አለ። ብዙ ቪዲዮ ነው መስራት ያለባቸው እንጂ ሁሉን ነገር ማጨቅ የለባቸው። ለዛ ይመስለኛል። ግን ቤዚካሊ ምንድነው እነሱ ያሉት ምንድነው? እሷ አይደለችም ይላሉ። እሷ ሳትሆን ከሷ የነሳው ስጋ ምን ይላል? ባህሪው የመለኮትን ገንዘብ ባህሪው አድርጎ ከሶስቱ አካል አንዱ አካል ሆኗል ነው። ከሶስቱ አካል አንዱ አካል ሆኗል። ይሄ ደግሞ እነ ታላቁ በኬልቄዶን ጉባኤ ሲከራከሩት የነበረው ነው። ስግው ቃል ከሶስቱ አካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የምንልበት ምክንያት ምንድነው? ከሶስቱ አካል አንዱ አካል ወልድ በተለየ አካሉ መጥቶ የድንግል ማርያም ባህሪዋን ስጋን ከፍሎ ሲዋሃድ ስጋን ባህሪው ሲያደርግ ይሰማል። ዲያቆን አይ ቲንክ ስልክ ኢንተራፕት አደረገኝ። በቃ ታች ላድምጥና ችግር የለም። ዲያቆን እየተናገረ ሐሳብ እና ልጆቹ የፈለጉት ነገር ምንድነው? ቤዚካሊ ከሶስቱ አካል አንዱ አካል ወልድ ከድንግል ማርያም የነሳው ስጋ ክብሩ ሂዶ በሰማይ ዙፋን ተቀምጧል ነው። ሰው አምላክ ሆኗል ነው። ያ ከድንግል ማርያም የነሳው ስጋ ሂዶ በአብ ቀኝ የተቀመጠው ነው። የሚሰገድለት የሚመለክ ሆኗል ነው። ስጋ የሚመለክ የሚሰገድ ሆኗል። ክርስቶስ የተዋሃደው ስጋ ይሄን ያ ከድንግል ማርያም የነሳው ስጋ ክርስቶስ ተዋህዶት ምን ሆኗል ማለት ነው? የሚመለክለት የሚሰገድ ሆኗል ማለት ነው። ስለዚህ ለስግው ቃል ነው እኛ የምንሰግደው። ለስግው ቃል ነው። የመለኮትን ገንዘቡ ላደረገው ስግው ቃል ነው የምንሰግደው። ይሄንን ነው ሊያሳስብ ነው። ስለዚህ ያ ስጋ ደግሞ ከድንግል ማርያም ከተባረከችው ከድንግል ማርያም የነሳው ስጋ ነው። የእግዚአብሔር ቀደሰ ማኅደሮ ለልዑል እግዚአብሔር ውስተ ማእከላ ይተሐወክ እንዳለ ልዑል ማደሪያውን ቀደሰ ባረከ፣ እግዚአብሔር በመካከሏ ነውና አትታወክም እንዳለው ድንግል ማርያም የተባረከች የተቀደሰች ነው። ክርስቶስ የነሳው ስጋ ጥንተ አብሶ የሌለበት ቡሩክ ስጋ ነው። ወቡሩክ ፍሬከርስኪ የሚለው ከድንግል ማርያም የተወለደው አንድ ባህሪ አንድ አካል ነው። ስለዚህ ኤልሳቤጥ ስታመሰግን ስግው ቃልን ነው እያመሰገነች ያለችው። ለይታ መለኮትን አይደለም እያመሰገነችው ያለችው፣ መለኮትን አይደለም። ይሄ ደግሞ ሊሆን የቻለው ድንግል ማርያም ክርስቶስ መባረኳን አጽንታ የያዘችና ቡሩክትና ጌታን የወለደች ስለሆነች ከሷ የነሳው ስጋ የተባረከ ነው የሚል ሐሳብ ነው ያነሱት። እና ይሄንን አጽንኦት ቢሰጠው እና እነዚህ ልጆች እንደተባለው ደግሞ በውስጥ ለምንድን ነው ያላወሯቸው? የሚገርም ሚኪኒ በውስጥ ጽፌላቸዋለሁ፣ ልጆቹ በውስጥ ጽፌላቸዋለሁ እና እስኪመልሱልኝ እየጠበቅኩ ነው። እነዚህ ግን መጥተው ቪዲዮ ሰሩባቸው። ለምን? እኛን አጥቅተውናል የሚል ስሜት ስላለ ማንንም ስም አልጠሩም ልጆቹ በቪዲዮ ውስጥ እና ይሄንን ነው የምለው። ቆየ ቴንክ ዩ። ይሄ ፐርሰናሊ ነው የምንለው። ለዚህ ነው ፐርሰናሊ የነዚህ ልጆች መምጣት የነዚህ ሰዎች በተለይ ከድንግል ማርያም ጋር ከጌታ ከኢየሱስ ክርስቶስ ጋር በተያያዘ የሚያስተምሩት የነበረውን የምንፍቅና ትምህርት አስተምህሮ ነገ ከነገ ወዲያ ያጋልጡብናል የሚል ስጋት ስላደረባቸው አስቀድመው ልጆቹን ማሸማቀቅና እንግዲህ ወደኋላ እንዲመለሱ ለማድረግ የተደረገ ነው የሚለው ነገር እጅግ በጣም በስተመጨረሻ ላይ ያስቀመጥካት ሐሳብ ትክክል ነች፣ ያግባባናል። እውነታው እሱ ነው እንጂ እውነት የቤተ ክርስቲያን ጉዳይ ገዷቸው ቢሆን ኖሮ በእርግጠኝነት የቤተ ክርስቲያን አስተምህሮ ጉዳይ ገዷቸው ቢሆን ኖሮ ልክ እነሱ ሌላ ጊዜ እንደሚናገሩት ለምን ችግር ስህተት ካለብን በውስጥ ለምን አትነግሩንም፣ ጀሌዎቻቸው ስህተት ካለባቸው ለምን በውስጥ አትነግሯቸውም እንደሚሉት ያንን ይፈጽሙና ያደርጉ ነበረ። ቅሉ ግን ምንድነው ዋናው ነገሩ? ዓላማው እነዚህን ሰዎች ከነሱ የተሻሉ ሰዎች እንዳይመጡ ስለሚፈለግ
ከእነሱ የተሻሉ ሰዎች አንዴ ይቀርልኝና አንተነ ሎዛነ ብታስገባው እና ዛሬ የሞግተ ኧረ በእናትህ አታፈምስ። ሰው በጣም የዚህ ያክል ቦታ አለ እንዴ ለእንደዚህ አይነት ሰው እንጂ እነሱ በካራክተር አሳሲኔሽን እየከሰስን እኛ ካራክተር ነው ፕሊስ። እነሱ ነኝ የኛ ጉዳያችን ቪዲዮን የሰሩ ሰዎች እና ጀሌዎቻቸው ተጫቢና ሸብሻቢዎቻቸው ላይ ከቤተ ክርስቲያን የወጣ ስብዕናና ማንነት እየገነቡ ሌሎችም እንዲገነቡ የሚያደርጉ አካላት ላይ እሱ ላይ ነው ፖይንቱን የምናነሳው። አንድ ደቂቃ እሺ ደቂቃ ሰላም ዋሉ። እየወጣው ነው ሚክ አንድ ደቂቃ ብቻ ነው። እሺ ዲያቆኒ ሁለት ደቂቃ አድርገን ምን አታሰሩንም? ግን ተው ጥሩ አይደለም። አንድ ብቻ ነው ፈልገው ለብዙ ስታውና ሰጥሻለሁ ላሊያ ማስቀደምሽ ነው። ሬት ቅደምኝ። ብዙ አምላክ ቀጥል። እሺ ቀጥል። እሺ ቅደም ሬት እንዳደበድብኝ። እሺ ቀጥል። ብዙ አምላክ ቀጥል። አይ ኖ ቀጥል። ችግር የለውም። እኔ መናገር የፈለኳት ነገር ስላለች ነው። ቀጥል። ብዙ አምላክ ሰጥሻለሁ። ችግር የለውም። ቀጥል ብዙዬ። ብዙ ይሰማል። ቴዎሎጂ እነሱ እየተማሩት ነው። ለምን? በእናንተ የተነሳ በእናንተ በግብዞች የተነሳ ጸሎት አያስፈልግም የምትሉ ሰዎች የእመቤታችን የቅድስት ድንግል ማርያምን ነገር ዝቅ አድርጋችሁ የምታዩ ሰዎች ስለምን ህሌናችሁ ነው እንደዚህ ብላችሁ ልጆቹን የምታዩዋቸው? ስለምን? እሺ እንቀጥል። እናንተ ስለናንተ የናንተን ኃጢአት መዘርዘር አልፈልግም፣ ግን የሰውም ኃጢአት የመናገር እንትን የለብኝም። ግን አንድ ነገር ልንገራችሁ፣ ሌላውን ስህተታችሁን ማለት ነው። ክርስቶስ በስጋው ፍጡር ነው የምትሉ ሰዎች ክርስቶስ በስጋው ፍጡር ነው። ሮጣችሁ ሄዳችሁ አንድ ጥቅስ አለች ቅዱስ አትናቴዎስ የጻፋት ጥቅስ አማርኛዋ ግዕዙን ሳታዩት ማለት ነው። እሷን ታመጡና ይሄው ቅዱስ አትናቴዎስ እዚህ ጋር እኮ እንዲህ ብሎናል የምትሉ ሰዎች ናችሁ። ግን እውነታው ምንድነው? ክርስቶስ በስጋው ፍጡር አይደለም ተብሎም አይነገርለትም። እንቀጥል። ሌላም እንቀጥል። ሌላም ስህተታችሁን መጽሐፍ ቅዱስ ይሳሳታል አይሳሳትም? ይሳሳታል ያላችሁ ሰዎች ናችሁ። ሌላም ልቀጥልላችሁ። ቤተክርስቲያን ትሳሳታለች አትሳሳትም? ትሳሳታለች ያላችሁ ሰዎች ናችሁ። ያ ማለት ማን ይሳሳታል ያላችሁ ነው? ክርስቶስ ይሳሳታል ያላችሁ ነው አይደለ? ፖይንት በፖይንት ችግራችሁን እንንገራችሁ። እነኚህ ልጆች አማርኛ ችግራቸውን ሰከንድ ላንጉጅ መሆኑን እያወቃችሁ እናንተ ግን ምንድነው ያደረጋችሁት? ልጆቹን ከማረም ይልቅ ትንሿን ቁንጽል እኔ እንደውም ምንም ስህተት እንደሌለባቸው ወገቤን ወጥሬ ልናገር ወይም ደግሞ ልከራከርላቸው እችላለሁ። ልጆቹ ደግሞ መልስም ሰጥተዋል ለዛች ነገር ይቅርታ ጠይቀው ማለት ነው በትህትና። ለዛውም እንደናንተ ጋጠወጥ ሆነው አይደለም፣ እንደናንተ ስርዓተ ቢስ ሆነው አይደለም፣ በስነ ስርዓቱ ነው ሲናገሩ የነበረው። ይሄን ሁላ መንፍቅና ተሸክማችሁ እየዞራችሁ እናንተ ማን ስለሆናችሁ ነው እነኚህ ልጆች የምትናገሩት? መጀመሪያ እነኚህ መንፍቅናዎች እስኪ በስነ ስርዓት በፍቅር መታችሁ ይሄንን ተሳስተናል ይቅርታ ህዝቡ ብላችሁ እስኪ ጠይቋችሁ። ለምንድን ነው መምህራን የቴዎሎጂ መምህራን ነን ብላችሁ ታስባላችሁ አይደለ? የጉባኤ ቤት መምህራን ከፍ ዝቅ እያደረጋችሁ እንደ እንትን የምትናገሯቸው እናንተ ማን ስለሆናችሁ ነው? ቤተክርስቲያን የቆመችው እኮ በጉባኤ ቤት መምህራን ነው። ዛሬ ቴዎሎጂ ስለመጣ ቴዎሎጂ ምን ትምህርት እንደሆነ እናውቀዋለን። የስተርኖች ትምህርት ነው ውስጡ ያለው። እስካሁን ውስጡ ያለውን ችግር ከትልቅ እስከ ትንሽ አውቀዋል። መቀየር ያልተቻለ ነገር ነው። አናቅም እንዴ? የስላሴ ቤተክርስቲያን ቅድስት ስላሴ ካቴድራል ቤተክርስቲያን አስተዳዳሪ የነበረው ተነስቶ አሁን የት ነው ያለው? ትግራይ ክልል ነው ያለው አይደል እንዴ? አሁንም ምንም የተቀየረ ነገር የለም በውስጥ የማን ትምህርት እንደሚሰጥ እናውቃለን። የኢስተርኖችን ትምህርት እየጠጣችሁ እየመጣችሁ እናንተ ማን ስለሆናችሁ የጉባኤ ቤት መምህራንን ከፍ ዝቅ ታደርጋላችሁ? እውነት ለመናገር የትኞቻችሁ ናችሁ የጉባኤ ቤት መምህራንን ያክል ዕውቀት ያላችሁ? እንደናንተ ለመፈመስ እኮ ደደብ መሆን በቂ ነው። የትኛው ዕውቀታችሁ ነው እናንተ እዚህ ጋር መታችሁ ልትናገሩ እነኚህ ልጆች ኮራፕት ልታደርጉ? በምናፍ ነው? ትንሽ አታፍሩ? እኔ እናንተን እዚህ ጋር ያላችሁትን በሙሉ የነኛ ሰዎች ተከታይ ለኔ ደደቦች ናችሁ። ለኔ የስላሴ ፍጡር መሆናችሁን አልረሳሁትም። ለሱ ይቅርታ። ግን የስላሴ ፍጡር የሆነ ሰው እንደ ሰው ያመዛዝናል፣ እንደ ሰው ይማራል፣ እንደ ሰው ያከብራል፣ ለሰው ክብር አለው። እናንተ ግን ጭራሽ ስታችሁት
የኢስተርን ተከታይ ሆናችኋል። ኢስተርኖች እንኳን በዛ ልክ ለንግግራቸው ስርዓት ክብር አላቸው። በጣም ነው የሚያከብሩት የሰው ልጅ። እንደናንተ ደደቦች አይደሉም። በክብር ነው ሰውን የሚያወሩት። ብዙ ኢስተርን እህት ወንድሞቻችን እዚህ ቲክቶክ ላይ ራሱ አሉ፣ እናቃቸዋለን። የናንተ ድድብና ግን ከልክ አልፎ ቤተክርስቲያንን ምን ላይ እያደረሳት እንደሆነ እናውቃለን። ይሄ ትክክል አይደለም። ለምን ነው የምትሳደቢው? ሬቲ እና አትሰማለህ ሚኪ? አሁን ይሄንን ከማለታችን በፊት ያደረገ ወደ ሌላ ነገር እንዳይወስድሽ ነው ተመልሻለሁ። ችግር የለውም። ይቅርታ ለንግግሬ። ይሄን የምናገረው ብዙ ቮይሶች ሪከርዶች ብዙ ይላክልኛል ስለምናገር፣ ግን እነኛን ነገሮች ሰምቼ በውስጤ ዋጥ አድርጌ ዝም ነው የምለው፣ አልናገርም። ምክንያቱም የሆነ ቀን ይመለሱ ይሆናል የሚል ሐሳብ አለኝ። የሆነ ቀን ወደ ቤተክርስቲያን መጥተው ይቅርታ ጠይቀው ሰው ዝቅ ሲል ነው በትህትና ሲሆን ወደ ቤተክርስቲያን ሲመለስ ትቀበለዋለህ፣ እንደ እህት ትቀበለዋለህ። ሐሳባቸው በምን ያክል ደረጃ እንደሄደ ነው። ህዝቡን ምን ያክል ቲክቶክ ላይ ያለውን ህዝብ ምን ያክል ጠቅልለው እንደያዙት እናውቃለን። ያ ነገር ደግሞ በጣም ነው የሚረብሸኝ። ቤተክርስቲያንን ስጋው ለደሙን እንዴት እንደሚያዩት ስለማቅ በጣም ይከፋኛል። ለዛ ነው እና ቀጥል። አመሰግናለሁ። እናመሰግናለን። ያነሳሻቸው ኮር ፖይንቶች አሉ፣ በጣም ወሳኝ የሆኑ ፖይንቶች አሉ። ኢንቴንሽኑ ወይንም አላማቸው ከምን አንፃር ነበር የሚለውን ነገር አስቀምጠሽዋል። በጣም እጅግ በጣም ጥሩ በሆነ መልኩ አላማቸው እንዳልሽው ያው ከነሱ የተሻለ ሰው እንዳይመጣ ከመፈለግ አንፃር እንጂ የቤተ ክርስቲያን ትምህርት ተነክቷል፣ አይ ኢስተት ምንፍቅና ተዘርቷል ብለው አስበው አይደለም። ምክንያቱም የምንፍቅና ዘሪው ማን ሆነና ነው? ከጀምሩ ምንፍቅናን ሲዘራ እዚህ ቲክቶክ መንደር ላይ የምናውቀው ማንን ሆነና? እነዚህ ልጆች አሁን ላይ ነው ያየናቸው። እውነት ለመናገር እግዚአብሔር በሚያውቅ ማለት ነው አሁን ላይ ያየናቸው። ቅርብ ጊዜ ነው ቪዲዮአቸው፣ እንደውም ፕሮቴስታንቶች እነሱ እንትን ሲሉት ነው ያየነው። እዚህ ቲክቶክ መንደር ላይ ምንፍቅናን ሲዘሩ የነበሩ እነማን ነበሩ? አናውቅም ወይ? ቅድም የተነሳሻቸው ፖይንቶች አሉ። ለምሳሌ እመቤታችን ቅድስት ድንግል ማርያም ላይ የማንደራደርባት ድንግል ማርያም ላይ እመቤታችን ቅድስት ድንግል ማርያም የያዘችው ስጋ የወደቀውን የአዳምን ስጋ ነው ብለው ነው ሲያስተምሩ የነበረው። ሁለተኛ ቤተክርስቲያናችንን ክርስቶስ ራስ የሆነላት እሷ ደግሞ የክርስቶስ አካሉ የሆነች የገሃነም ደጆች የማይችሏትን ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ልትሳሳት የምትችል ቤተክርስቲያን ናት ብለው የሚያምን እጅግ በጣም ከቤተክርስቲያን ሰዎችን ለማስወጣት የሚጋጋጡ ኃይሎች የተፈጠሩበት ሁኔታዎችን አይተናል። ክርስቶስ ራስ የሆነላት ቤተክርስቲያንን ራስ የሆነላት በቤተክርስቲያን ላይ ራስ የሆነላት ክርስቶስ ላይ እንኳን ሊመለሱ አልቻሉ። እርሱ ክርስቶስ አብን ያመልካል ብለው ፕሮቴስታንቶች እኔ በዚህ ድፍረት የተናገሩ አውቃለሁኝ፣ ግን ደግሞ በዚህ ድፍረት ፕሮቴስታንቶች አብን ያመልካል ኢየሱስ ክርስቶስ ብለው አያምኑ። እነዚህ ግን የድፍረታቸውን ጥግ በአደባባይ ኢየሱስ ክርስቶስ አንቺ በስጋው አብን ያመልካል ነው አይደል አሉ ምትይ ስግው ቃል ይኸውልሽ፣ ቃል በቃል ነው የምነግርሽ። ስግው ቃል ኢየሱስ ክርስቶስ አብን ያመልካል ብለው ነው የሚያምኑት። ማንም ሰው ሰምቶት የማያውቀው ሪከርድ እኔ ጋር አለ። በነገራችን ላይ ካስፈለገ እሱ ሪከርድ ማሰማት ይችላል፣ ግን ወዳችሁን ይቆርጣቸዋል። ማንም ሰው ሰምቶት የማያውቅ እኮ ያ ሰው ግን ወጥቶ ልክ እንደነሱ ቪዲዮ መስራት ሲጀምር፣ በአደባባይ ሰዎችን መተቸት ሲጀምር ያንን ቮይስ አስደምጣቸዋል፣ ያንን ቪዲዮ አስደምጣቸዋል። እሺ ቤተሰብ አስደምጣቸዋል። ምክንያቱም አንድ ከነዩብ ጋር አብሮ ያለ ጋሻ ጃግሬ ስለሆነ ማለት ነው። ግን እሱ ሲወጣ ስለዚህ ምንድነው ኢየሱስ ክርስቶስ አብን ያመልካል የሚል ትምህርት እጅግ ጸያፍና ምንፍቅና ያለበት ቮይሱ ብቻ ለበነገራት ተናግረውታል እኮ በጣም ብዙ ሪከርዶች አሉ፣ ክርክሮች በገድላት በድርሳናት ላይ የተነሱባቸው እጅግ ጸያፍ የሆኑ አካሄዶች ነበሩ። አያችሁ። ስለዚህ እነሱን በዚህ ደረጃ ስንናገራቸው እንዴት ወንድሞቻችሁ አይደሉም ወይ? በውስጥ ነገሯቸው ያሉን አካላቶች ግን ለነዚህ ወንድሞች ሲሆን በውስጥ ነገሯቸው እረ ወንድሞቻችሁ ናቸው፣ እረ ኦርቶዶክሳዊ ናቸው ብለው ሊሏቸው እንኳን አልፈለጉም፣ አልጣሩም። ምንም አይነት ነገር ሊያሳዩ አልቻሉ። ምክንያቱም
የሆዳምነት ጥጉ ይሄ ስለሆነ ነው። በቃ ተመችቷቸዋል። እንደፈለጉ የሚያሽከረክሩት ቀድሞ ቲክቶክ ላይ መጥተዋል። ስለዚህ እንደፈለጉ የሚያሽከረክሩት እዚህ ቲክቶክ ማህበረሰብ ፈጥረዋል። ስለዚህ ያንን ማህበረሰብ የሚያነቃ ያንን ማህበረሰብ ወደ ትክክለኛው ወደ ቤተ ክርስቲያን አስተምሮ የሚመልስ ወጣቶች ሲመጡ ቅንድባቸውን ብለው ማባረር የነሱ ስራቸው ስለሆነ ነው። ኢንተረስታቸው ያ ስለሆነ ነው። ያ ኢንተረስታቸው ደግሞ ሊሳካ አይችልም እያልናችሁ ነው። እና ያው ቅዠት ሆኖ ይቀራል እላችሁ ፈልጌ ነው። ኤኒዌይስ ብፁዕ ወደ አንተ መጣው ወደ ቪዲዮ ሐሳብና ኢንቴንሽኑ ምንድነው የሚለው ላይ ሐሳብ መስጠት ትችላለህ። አዎ ሚኪዬ፣ ዋናው መሰረታዊ ምንድነው ትላንት ስለሰማነው ነገር መዘከር አይጠበቅብንም። በጎ ነገር እኮ አይደለም ትላንት የነበራቸው። ስለዚህ እኛ ከዘከርንም ስንዘክር የሚያምርብን የሞተን ነው። በ40 በ80 በሞት ዓመቱ በ7 ዓመቱ እንዘክራለን። ከዛ ውጪ ግን በቁሙ ስለሞተ ግን ምንም አይነት ዝክር ስለማናውቅ እነሱ ትላንት ሞቱበትን እያንዳንዱን ንግግራቸውን ትምህርታቸውን አልለውም እያንዳንዱን ንግግራቸውን እያነሳን መዘከር አይጠበቅብንም። ራሳቸውን ለማደስ የሚጠቀሙበት ብቸኛ አጋጣሚ ወንድሞችን በመክሰስ ራስን ከሳሽ አድርጎ በማስቀመጥ ያገኟቸውን ኦርቶዶክሳውያን ደግሞ ተከሳሽ አድርጎ በማስቀመጥ ራሳቸውን ሊያጸዱበት ይችላሉ። እናጥባለን ብለው ራሳቸውን ይሄ መንፈሳቸውን አእምሮአቸውን ህሊናቸውን ይሄ ሞራላቸውን ሊያጸዱበት ያስቡ ይችሉ ይሆናል። እና በዛ መንገድ ከተረዳናቸው እኛ ጠንቀቅ ብለን እቺ ያነሷት ፖይንት ላይ ብቻ ረግጠን መሄድ ነው የሚገባ። እንዲህ ነበራችሁ እናውቀዋለን፣ መዘከሩ ለምን ያስፈልጋል? እንዲህ ብላችሁ ነበር እናውቀዋለን፣ መዘከሩ ለምን ያስፈልጋል? ይልቁንስ ከነሱ ይልቅ ሲሞግቷቸው የነበሩት ወንድሞቻችን አባቶቻችን የነበሩት ሳያርሟቸው ሳያስተካክሏቸው በንሳ ሳይመልሷቸው ከነሱ ጋር ደግሞ ስናያቸው እሱ ነው እንደሆነ የሚያስከፋ። ስለዚህ መዘከር አይጠበቅብንም ለማለት ነው። ሌላው የዚህ ሁሉ አሁን ወንድሞች እነዚህ ወንድሞች አንደኛ አቅም ያላቸው ሆኖ የመጡት ሚኪዬ፣ ሁለተኛ ጊዜ ያላቸው ሆኖ ነው የመጡት። እነዚህ በቲክቶክ ላይ የተመለከትናቸው ወንድሞች እባካችሁ ስትገቡ በቲክቶክ ላይ ያየናቸው ወንድሞች አንደኛ አቅም ያላቸው ሆኖ ነው የመጡት።